54 መጨረሻውን ታውቀዋለህ አይደለ? 71 54 መጨረሻው 71 54 መጨረሻውን ማን እንደሆነ በደንብ አድርገህ ታውቀዋለህ። መጣሁ ተነጋግረን ጨርሰን ስናበቃ ተማም። ከዛ በኋላ ምን እንዲያረክ ራስህ ታውቀዋለህ። እኔ ሀብታሙ ነኝ አውቃለሁ፣ ታውቀኛለህ፣ ምንም ችግር የለብኝም። ሌላ ነገር ትላለህ አንተ። እኔ ልንገርህ ምንም ችግር የለብኝም። አሁን እንገናኝ ካልክ በሀቢባ ፊት ማለት ነው። ላላ አዳምጠኝ። በሀቢባ ቤት አለክ እኔ ማለት ዋይ አንተ ታቆልካ እኔን አዳምጠኝ። ትናንትና የሰራው ስራ አይደለ? ተገናኝተናል አይደለ? ለ71 54ን ታውቀዋለህ። 71 ቤት መጨረሻው 54 ታውቀዋለህ። እሱ ጋር ተነጋገረን ጨርሰን ስናበቃ ትናንትና የሰራችሁትን ስራ ታውቀዋለህ፣ አውቀዋለሁ። ተማም። እውነተኛ ነገር ከያዝክ እኔ ጋር እንገናኝና ከጎንህ ነው ያለሁት፣ እንገናኝና እውነታውን ነገር አውጣ። ከዛው ተቋርጠካል ማሜ። ተግባባን? ተክላይ ለሀብታሙ መልስ ስጠው። ለአንተ መሰለህ ሀብታሙ እየጠየቀ ያለው ሀብቶ ምን መልስልህ? የሚያወራውም እየሰማሁ አይደለም። ትንሽ ትንሽ ይሰማል። አላውቀውም፣ አያገኝም። ማንም ሰው ያናገረኝ የለም ከማስፈራራትና ከሌላ ሙከራ ውጪ ማንም ያናገረኝ ሰው የለም። አጠገቤ የነበሩ መጥተው አናግረውኛል። አጠገቤ ያሉ የአማራ ተወላጆች የሚባሉ ሁሉም ተሰብስበው መጥተው የሆነ ሰዓት አናግረውኛል። እነሱ ተነጋገርን፣ የሆነውን አስረዳኋቸው፣ ቦታውን ነገርኳቸው። መሄድ የሚፈልግ ካለ ይዘነው እንሂድ፣ ቦታው ማየት የሚፈልግ ካለ እዛቸው ቦታ መግባት አንችልም አሉኝ። አበቃ። ከዚህ ውጭ ሌላ ማንም ሰው ያናገረኝ ሰው የለም። እሺ አዳምጠኝ። እሺ አዳምጠኝ። ተክላይ ማንም ያወራኝ ነገር የለም፣ ምንም የሰማሁት ነገር የለም እያልከኝ ነው አይደለ? 71 54 መጨረሻዬ ማን ነው ንገረኝ። ማስፈራራት ምናምን ነገር እሱ ወደ 71 54 መጨረሻዬ ማን ነው? ይሄን ንገረኝ። አንተ ራስህ ንገረኝ ማን መሆኑን። አንተ አይደለም የምትነግረኝ። አንተ ራስህ ንገረኝ። ዋይ ለማን ነው የምትጠይቅ? እኔ እኮ ጥያቄ ነው የጠየኩህ። ተክላይ አታውቅኝም፣ አላውቅህም። እሱ ወደ ደጎና አስቀምጠው በፈጣሪ ምን ልህልና 71 54 መጨረሻው የምትለው አንተ ራስህ አዳምጠኝ። በፈጣሪ ተክላይ እባክህ፣ እነዚህ ሁሉም ያሉት ሌላ ቦታ ናቸው ያሉት። እኔና አንተ ግን አንድ ቦታ ነው ያለ ነው። ተማም 71 ማለት ነው ያኔ 71። አዳምጠኝ ቆይ ተክላይ 71 ማለት ነው። መጨረሻው 54 የማን ቁጥር ነው? ይሄን ታውቀዋለህ? የማን ቁጥር መሆኑን አንተ ነገረኝ። ነው ዋይ ወድ ዛርጊት አንተ አዳምጠኝ። አንተ ስማ፣ ወላሂ በጣም ውሸታም ነህ። ሐላፊክ ማን ነው አንተ? مسؤولية الحبشية دلالي الكامل منه يا حبشة وتقرأ مسؤول يهونو يدلال حالات يهونو ما إنه يهم قدر طفته هنا أنت ما إنه مثلاً لني متيجي لا يودي سبايتي كلا واي واي أراني هفتام منين لنجر كقولنا علوت يهم برا من تونا إنجت أنت يهم قدر على قوم تلين كقولنا كمان يعني حالاتي أنت حالاتي نو مالتنا አዎ አውቃለሁ። የአንተ ሀላፊ የኔ ሀላፊ ነው። ነገር ግን አንተና እኔ በስራ ጉዳይ አንገናኝም። አዳምጠኝ ቆይ። ግን ትናንትና አዳምጠኝ 71 54 መጨረሻው እንዴት አላውቀውም ትለኛለህ? ይህ ማለት ደግሞ ሌላ ውሸት እንደምትዋሽ አውቃለሁ። ገብቶሃል አይደለ? ታዲያ 71 የራስህ ሀላፊ እንዴት ትረሳዋለህ? ልነግርህ እችላለሁ ከፈለከው ቁጥር ያወቀው ያስከበት ነገር ካለ ማን ነው ምንድነው? ላይክ ሀቡ ሁለቱም እኔ ልወጣ ነው። ሁለቱም እሱና ይመች ይመካከሩበት ይሄን ጉዳይ። ኦኬ ይሄ ሪሳ ልናስመረምር ከሆነ ያገኘ የመጨረሻውን ንገራቸው። በዚህ ጉዳይ አስበው ነገ ምላሽ እንዲሰጡን ንገራቸው። በዚህ ጉዳይ አንተና ይመች መንገደኛ ውስጥ ሐሳብ ላይክ እንጨምር አይደለም ይሄ ነገር ይስማው ነው ወይት ወርም አቤት ሐሳብ ተክላይ አንተና ይመች አሚው አሞራ የሚባል ሰውዬ እኔ ላይ ብዙ ጊዜ አስፈራርቶኛል።
ቤተሰቤ ብዙ ጊዜ አስፈራርቷል። ይሄ የማስፈራራት ጉዳይ ይሄ ለአንተ ምርጫ ነው። ስማ አንዴ ስማ ይኸውልህ ተክላይ ህዝብ ፊት እኮ ነው። አሁን እኮ ለብቻችሁ በውስጥ እያስፈራራክ አይደለም፣ ህዝብ ፊት ነው። ኖ ችግር የለውም ሀቢባ። አሁን ምን ማድረግ ልንገርሽ፣ እሱና ይመች በውስጥ ያውሩ። ገባሻ? በብር ወታደር በብር ገዝቼ ቤተሰብ አስገድላለሁ ብሎ ብዙ ጊዜ አስፈራርቶኛል እኮ። አሁን እኮ ህዝብ ፊት እኮ ነው እያለክ ያለው። አንተ የሆነ ነገር ብትሆን ችግር እኛ እንጠይቀዋለን። የሆነ ነገር ብትሆን ወይ መንገደኛው ዝም ብሎ ሚቱ ያበራል። እባክህ ወንድሜ አንዴ ቆይ ስማኝማ፣ ልንገርህ ተክላይ አዳምጠኝ። የሆነ ነገር ብትሆን ይኸውልህ፣ የሆነ ነገር ብትሆን እኛ ሞራውን እንጠይቀዋለን። ችግር የለውም። ይስማውና ገባሻ? ይስማውና ላይክ እሱ መስማማቱን አለመስማቱን ለሱና ለይመች ነው እንጂ ለኛ አይደለም። ያስፈራርቶኛል። ማንም ሰው የሰማው እነዚህ ቤተሰብ ሂዱና ግደሉልኝ ብሎ ሊቦት ተናግረዋል። ግደሉልኝ ያልኩት ነገር ካመጣ እኔ እቀጣለሁ። ማስረጃ አለክ? ቪዲዮ ካመጣክ እኛ እንጠይቀዋለን። ቪዲዮ አለክ? ማስረጃ ላክልኝ ዋትስአፕ ላይ ቪዲዮ ላክልኝ ዋትስአፕ ላይ። እሺ እሺ ሀቢባ ኖ ችግር የለው። እኔ እቀጣበታለሁ። ይገደሉልኝ ካልኩኝ እኔ እኮ አፉን አውጥቶ ይገደሉልኝ ካለ የሚል ቪዲዮ ካለክ ላክልኝ ዋትስአፕ ላይ እንጠይቀዋለን። ኤኒዌይ ሁለቱን ሀሳብ ልንገርሽና ሀቢባ ይስማ፣ በስነ ስርዓት አድርጎ ይስማ። ገባሻ? ቪዲዮ ላክልሽ ኤኒ ታይም 24 hours አሉ። ትምህርት አሁን ዘግተናል። ምንም ስራ የለብኝም። ቁጭ ብዬ ነው ያለሁት። የትኛውን ሰዓት መምጣት እችላለሁ። አንደኛ ሁለት አማራጭ እንሰጣቸዋለን። ይህን ሰጥቼ መልሱን ሰምቼ እወርዳለሁ። ዛሬ ይሁን መልስ መስጠት እሱና ይመች ይመካከሩበት። አንደኛ ይሄንን ሬሳ በራሳችን በገለልተኛ ወገን ይመረመራል። ግን ከመመርመሩ በፊት እሱና ይመች በእኛ ከሌላ ውስጥ ይቆያሉ። ልጅቷ እሷ ከሆነች ይለቀቃሉ፣ ካልሆነች ይያዛሉ። ከዛ ሌላው የሚመጣውን ጥያቄ ይደረጋል። ሁለተኛ ጥያቄ ደግሞ ልጅቷን ቀብረናታል ያሉ ሰዎችን ሁለቱ ሰዎች በቪዲዮ መጥተው ለህዝቡ ያብራሩት። ከዚህ መልስ ደግሞ አሁን እሱና ይመች፣ እሱ ብቻ አይደለም በእኛ ከሌላ ውስጥ መቆየት ያለበት እሱና ይመች። ገባሻ? ሁለቱም ይሄ ነገር ምክንያቱም አቀባይና ተቀባይ ስለሆኑ ማለት ነው። ገባሻ? ሁለቱም በእኛ ከሌላ ውስጥ ይቆያሉ። የራሳችን ገለልተኛ ወገን ልከን ይመረመራል። አሊያም ደግሞ ይህን ነገር ሁለቱም ካልተስማሙ ደግሞ ቀበርናት ያሉ ሰዎችን ራሳቸው በቪዲዮ መጥተው ለህዝቡ ያብራራሉ። የራሳችን ጥያቄዎች አሉ እንጠይቃለን። ከዚህ ሁለቱ መልስ ዛሬ እንዲመልስልን አንጠብቅም። ገባሻ? ይደዋውሉ፣ እሱና ይመች ይደዋውሉ፣ ጨርሰው ይንገሩን። እቺ ነች መልሳችን። ገባሻ? ምክንያቱም እቺ ልጅ ኑራን ከሆነች በእጁ ላይ ነው ያለችው። የሆነ ነገር ሊያረጋት ይችላል። ገባሻ? እሱ እዛ ያለ ሂደህ ሰውም አምጣ ልትልም አትችልም። ምክንያቱም ቦታው በእነሱ ከለላ ስር ስለሆነ ላይክ መደባበቅ አያስፈልግም። ግልጽና ግልጽ ነው። ምክንያቱም ቦታውን በደንብ አድርጎ ያውቃል እሱ። እኛ ሙሉ ዋስትና እንወስዳለን። 3 የተወጣጡ ሰዎች እናደርጋለን። ትላልቆች ሰዎች ማለት ነው። ገለልተኛ ከሀናም ከነተላይም ከነይመችም የወጡ ገለልተኛ ወገን አርገን በራሳችን ወገን ከዚህ ሁለቱ ካልተስማማ ግን ሁሉ ነገር ተጠምጥሞ ራስ ላይ ማን ነው የሚጠመጠመው? ተክላይና ይመች ጋ ነው የሚጠመጠመው። ለዚህ መልስ እሱና ይመች ተመካክረው ለህዝቡ መልስ መስጠት አለባቸው። ሁሉም ኖ ኖ እያልክ አይሆንም። ምክንያቱም የሰው ነፍስ ነው። ጨርሻለሁ። ለዚህ መልስ ደግሞ እንጠብቃለን። መልካም ሌሊት ለሁላችሁም። እታችሁኝ እሰማችኋለሁ። ሀቢባ ካስፈለግኩኝ ጥሪ አሉ። አሞራው ግን እዚህ ጋር ሳትወጣ ኦኬ ቢከዝ ምን መሰለህ ብራዘር፣ አሁን በህይወት ያለ ሰው ስለ እንደዚህ አይነት ምርመራ ሁኔታ ስናወራ ለልጅቱ ከዚህ በኋላ ለሚፈጠረው ነገርም ሙሉ ኃላፊነትን ማን ነው የሚወስደው? ቢከዝ ልጅቱ በህይወት መኖሯን ብዙ ሰው ከመሰከረ ልጅቱን የሚለቁበትን መንገድ እንድንፈልግ ነው። ወደዛ ከተገባ ያንን መረጃና ያንን እንትን ለማሳካት ሌላ አክሽን ነው የሚወሰደው። ስለዚህ እኔ በእኔ በኩል ይሄን ነገር ለመቀበል አልችልም። ምሳሌ ገብቶሃል? በህይወት መኖሯን ሁላችሁም ያውቃሉ። እዛም የመጡ ልጆች ተናግረዋል። አንተ ላይክ ዋስትና ማን ነው የሚወስድበት? የራሳችን ሰው ልከን እናስመረምላለን አልከውስ። ለዚህኛ ማን ነው ዋስትና የሚወስዱ? ምክንያቱም እነዚህ ሰዎች እዛ ቦታ ላይ ነው ያሉ። ልጅቷ አለች ከተባለች ደግሞ እነሱ እጅ ላይ ነው ያለችው። ገባህ? የሚሄደው ሰውም የዛን ጊዜ ከተገደለ ወይ ከጠፋ እንደ ጠፍታ ያለችው ልጅ ነገ ይሄኛው የሄደ ሰውዬ ማን ነው ሪስክ የሚወስድለት?
ሰው ለዚህ ማገናዘብ አለብን። ገባ? ይሄኛው ነገር ስናስመረምር እነዚህ ሰዎች በእጃችን ላይ በትላልቆች ሰዎች ላይ የሚኪ ጥያቄ አልገባህም? አሞራ የሚኪ ስጋት አልገባህም? ለሚሄደው ሰው ሳይሆን አሁን ለማስመርመር እኛ ፈቃደኛ ከሆንን በህይወት መኖሯን እያወቅን ዛሬ ሊገሏት ነው። ሬሳው እኛ የምንልከው ሰዎች እኮ ሀቢባ ሬሳው ያለበት ቦታ የታወቀ ነው። ብዙ ሰዎች የሚያውቃሉ። የተመላለሱበት ቦታ አለ። የትኛው አካባቢ መሆኑን ይታወቃል። የሬሳውን ምስል በደንብ አድርጎ ይታወቃል። ገባሻ? አዲስ የተገደለና የኖረ ደግሞ በደንብ አድርጎ የሚታወቅ ነው እኮ አሞራው። አይን ሲሉክ ታዲያ ያየነው አጥንት እኮ የ3-4 ዓመት ጭንቅላት ነው አይደል? ሀዊ አይን ይታየናል መኩ አልተስማማም። አንተም አልተስማማም። ገብቶኛል። ያንተ ግን ታክቲኩ ደግሞ ሌላ ሲሆን አጉል በህይወት ያለ ሰው እንዳናጣ ጭምር ይሄንን ቤተሰብ አካል አለ፣ ብዙ የሚቀርብ ሰው አለ። ይሄን ነገር ወደዛ ነገር ሲገባ ሌላ ነው ስቴፕ። እኛ ያለ ነው በሽምግልና ልጅቱን ስጡን መልሱልን፣ ምንድነው የምትፈልጉትን ነገር እናድርግ እያልን ነው። ምክንያቱም የዓይን እማኝም የገጠር ልጅም አብረው የነበሩት ሰዎችም የሚያወሩን ነገር ሌላ አይነት ነገር ስለሆነ ከሚለው አንፃር ነው። አሞራው ያው በቅንነት ነው እንትን ያልኩት፣ ሌላ እንዳይመስሉ ብራዘር። እኔም በቅንነት ነው መልስልና ይሄን ከተደረገው እኮ መኩ 4 ቀን ሙሉ እየተሰደብንበት ነበር። እኔ ከናንተ በኋላ ነው የመጣሁት። እንገባ እዚህ ነገር ላይ የገባሁት ይሄ ነገር በስምምነት እንድንፈታው ነው። ከ4 ቀን በላይ ሙሉ በሁለት ወገን ሲሰደብ የቆየሁት ስቲል ነው ማለት ነው። ገባ? በዛ ነገር ግን መፍትሄ ስላላገኘን አማራጭ አለን፣ መፍትሄን መፈለግ ነው አይደል? ኦኬ ይሄንን ነገር አይሆንም። ገባህ? ልጃቸው እጇ ላይ ያለች ሞተች ብለው ካዱ። ይሄንም አይመረመርም አሉ፣ በእኛ ክልላም አይገቡም አሉ። አማራጭ ምንድነው? አማራጩን ላይክ ምንትን አለበት። ገባ? ከንቱ መቅረት አለባት ማለት ነው። የሆነ አንደኛው ነገር የሆነ ቁም ነገር ለማግኘት የሆነ ነገር አንድ ልጨምር እዚህ ጋር ደግሞ ይቅርታ ግን ሀቡ የቅድም ሚዩቴን ያነሳሁት